መላከ ኃይል መምህር ተብሎ እሸቴ እዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ማርያም የደብረ ሰላም ቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ሕይወት መምህር ገብረ ማርያም የደብረ ይድራስ ታላቁ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ክቡራን የርዕሰ ከተማችንና የዚህ ታላቅ ደብር መምህራነ ወንጌል፣ ክቡራን ሊቃውንተ ቤተክርስቲያን ከማታው ከዋዜማው ጀምራችሁ ሌሊቱን በሙሉ ስቡሕ ወቅዱስ ሳረረ ኩሎ ዓለመ በአሐቲ ቃል እያላችሁ እግዚአብሔርን እንደመላእክት ደከመን ሰለቸን ሳትሉ እስከዚህች ሰዓት ስታመሰግኑ ያደራችሁ ማኅሌታውያን ሊቃውንት አባቶቼ፣ ክቡራን አበው መነኮሳት፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ ሁላችሁ እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በእድሜያችን ላይ ጨምሮ በተቀደሰው ስፍራ በምህረቱ አደባባይ በይቅርታው ቦታ ተሰባስበን ሕያው ዘላለማዊ ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን ሕያው ባሕሪ አምላካችን ዛሬም ዘወትርም በፍሩራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለወላዲተ አምላክ ለድንግል ማርያም በዓለ በዓታ ወደ ቤተ መቅደስ የገባችበት ዕለት ዓመታዊ በዓል በሰላም በጤና ደረሰን አደረሳችሁ። እንኳን አደረሳችሁ። እበውዕ ቤተከ ምስለ መባኤ ወእሁ ብፅዓቴ ዘነበብኩ በአፌ። ከመባዬ ጋራ ወደ ቤትህ እገባለሁ፣ በመከራዬ ጊዜ በአፌ የተናገርኩትን እሰጣለሁ። የመዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 66 ከቁጥር 13 ላይ የተነገረውን አምላካዊ ቃል በዚህ ርዕስ ለአጭር ደቂቃዎች እንማማራለን። የምስጢሩ ባለቤት ለሁላችንም ማስተዋሉን ያድለን። ከመባዬ ጋር አስክረሉላችሁ ወደ ቤትህ እገባለሁ፣ ወደ ቤትህ እገባለሁ። እንግዲህ ይሄ ነቢይ ዳዊት በትንቢት መነጽርነት አስቀድሞ ስለማ አምላክ ስለ ወላዲተ አምላክ የተናገረው ቃል ነው። ሰው በዚህ ዓለም ሁል ጊዜ ከፈጣሪው ጋር የሚገናኝበት መንገዶች አሉ። ከሚገናኝበት የፈጣሪውን ተራዳኢነት፣ የፈጣሪውን መጋቢነት፣ የፈጣሪውን ጠብቆት ከሚያውቁበት አንዱ በስዕለት ስለሚፈልገው ጊዜ፣ በጭንቀቱ ጊዜ፣ በመከራው ጊዜ ከዚህ አውጣኝ፣ እኔም ለክብርህ መገለጫ ለመለኮትነትህ፣ ለመግቦትህ፣ ለተራዳይነትህ፣ ለቸርነትህ፣ ለስራህ መገለጫ ይሄን አደርጋለሁ እየተባለ ሁሉ እንደየችግሩ ከችግሩ ለመውጣት ይሳላል። በችግር ጊዜ ነው እግዚአብሔር የምናስታውሰው እኩሎቻችን። በችግራችን ጊዜ ቀንና ሌሊት ቤቱን እንመጣለን፣ እናለቅሳለን፣ እንለምናለን፣ እንሳላለን። በጠገብን ጊዜ ደግሞ ከቤተ እግዚአብሔር እንርቃለን። ባገኘን ጊዜ ከቤቱ እንሸሻለን። በተመቸን ጊዜ ከቤቱ እንሸሻለን። በጭንቀታችን ጊዜ ደግሞ ወደ ቤተ እግዚአብሔር እንመጣለን። አንዳንዶቹ እንዲያም ለምንድን ነው ራቅህ ሲባል እግዚአብሔር ሰጠኝ እኮ አሁንማ ለምን አስጨንቀዋለሁ የሚሉ ሰዎች ነው።
በአፉ ግን ሁል ጊዜ እግዚአብሔር አምላክህን ለምነው፣ ወደ እግዚአብሔር አምላክህ ጸልይ። ሁል ጊዜ ይትቼ ተዘክሮቱ ለእግዚአብሔር በሁሉ ጊዜ ይትቼ አንወቱ በሁሉ ጊዜ ሁል ጊዜ ወደ እግዚአብሔር መጸለይ፣ ማንበብ፣ መንገር፣ መማፀን፣ መለመን ያስፈልጋል። ስለዚህ በዚህ ጊዜ ቅዱሳን ሰዎች ልመናቸው ከሰማቸው በቅዱስ መጽሐፍ ተዘግበው እስከ ዓለም ፍጻሜ ከሚነገርላቸው የድንግል ማርያም ወላጆች ቅዱስ ኢያቄምና ቅድስት ሐና ናቸው። ብዙ በመጽሐፍ ቅዱስ የተሳሉ አሉ። የሚያጸጸት ስዕለት የተሳሉም አሉ። የማይጸጸቱበት ስዕለት የተሳሉም አሉ። ስዕለታቸው በአግባቡ የደርሶላቸው ያቀረቡም አሉ። ስዕለታቸው ያላቀረቡም ይኖራሉ። ስዕለት ስንሳል እግዚአብሔር የሚፈልገው የልቦናችን ቅንነት፣ የልቦናችን ንጽሕና እንጂ የገንዘብ ችግር እንደሌለበት እግዚአብሔር አስቀድመን ማወቅ ያስፈልጋል። ብዙ እንሰጥሃለን እንልና በደረሰልን ጊዜ የሌለን ከየት አምጥተን እንሰጠዋለን? ከዛ በኋላ ማረኝ እያልን እንደገና የምንቸገርበት ጊዜ አለ። ወይም ያጓጓንና ያን ገንዘብ ላለመስጠት እንደገና መባችንን ወይም ስዕለታችንን እንበላለን፣ ስዕለታችንን እናስቀራለን። ሰው ያለው ነው መሳሪያ ያለበት፣ አቅሙ ነው መሳሪያ ያለበት፣ መስጠት ያለበት ነው መሳሪያ ያለበት። የማይሆነውን ነገር መሳሪያ የለበት። ከተሳለ ደግሞ ማስቀረት የለበት። የተናገሩትን ከሚቀር ምንድን ነው የሚሉት? የወለዱትን ይክፋይ። የተናገሩት በእግዚአብሔር ፊት ቃል የገቡትን ቃል ኪዳን ያደረጉትን ከሚቀር የወለዱት ይክፋይ። የማይደርስ መስለን እንሳልና ሲደርስ መጨነቅ አስፈላጊ። ሐናና ኢያቄም ግን ግልጹን ተናግረው እውነቱን ደረሰላቸው። እነሱ ማለት ነው። ይኸውን እመቤታችንን እስከሚወልዱ ድረስ መካኖች እየተባሉ ይሰደው ነበር። እግዚአብሔር ለሁሉ ጊዜ አለው፣ በጊዜ ለሁሉ ይላል። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ለሁሉ ጊዜ አለው። ነገር ግን በሰዎች ዘንድ ቸኳሎች ስለሆን ችኩሎች ስለሆን መካኖች ናቸው። በረከቱን ያስቀረባቸው፣ ልጅ አልባ ያስቀረባቸው፣ መባውን አይሳተፉም፣ መባውን አንቀበልም፣ ክፎች ናቸው እያሉ ደጋግ ከተባሉ የቤተ ክህነቱ ሰዎች መባ አንቀበልም ብለው መባቸውን አንቀበልም ብለው ያሳስቧቸው ነው። ወይ ይትገከፉ አውሙ ለመካናት ምክንያት የኃጢአተኞች መውለድ ደግሞ የጻድቃን ተደርጎ የሚታይበት ጊዜ ነው። ልጆች የእግዚአብሔር ስጦታ የእግዚአብሔር በረከት ስለሆኑ የእግዚአብሔር በረከት ያልተሰጣቸው፣ ስለዚህ ርጉሞች ስለሆኑ ነው እግዚአብሔር ታወቀ ብለው ይሰድዋቸው ነበር። ነገር ግን እንዲህ አይደለም። መውለድም አለመውለድም የእግዚአብሔር ጉዳይ እንጂ የሰዎች ጉዳይ አይደለም። የኃጢአት መስፈርት ወይም የኃጢአተኛና የጻድቃን ምክንያት አይደለም። ስለዚህ የይሁዳ አባት ጻድቅ ነው፣ ይሁዳን የወለደ መውለድ የሚያጸድቅ ከሆነ ይሁዳን የወለደ ተጸደቀ። መውለድ ብቻ የሚያጸድቅ ዛውሁ እልበቱ ዘእሙ ብእሲቱ ዘእግዚእ ሰጡ ተብሎ የተነገረለት አምላኩን የሰቀለ ይሁዳን የወለደ ወይም እነ አሩዜዎስን የወለዱ ወይም እነ ጳውሎስ ሳልሳጤ እነ መቅዶንዮስን ብዙዎቹ የመናፍቃን አባቶች እናቶች ተጠቁ ማለት አይደለም። በራሳቸው መንገድ ነው፣ በስራቸው ነው፣ እንደ ስራው ነው ሰው ይከፋል። ስለዚህ በዚህ ጊዜ ሐናና ኢያቄም እስከ ጊዜው ነው ምክንያታቸው እንጂ አለመውለዳቸው እንጂ መካኖች አልነበሩም ማለት ነው። እና በዚህ ጊዜ ልጅ አጥተው ሲቸገሩ በየጊዜው ተስፋ ባለመቁረጥ በእምነት ሁለት ነገሮችን ያዙ። አንደኛው በሰዎች ላይ ያለው ችግር
ልጅ ሲቆይ ወይም መውለድ ሲቆይ እሱ በእርሱ መነቃቀፍ አለ ወይም መጠራጠር አለ ወይም አለመተማመን አለ። ምክንያቱ የእሱ ቢሆን ነው ልጅ ያጣው ትላለች። የእሷ ቤተሰብ የእሷ ጓደኞች የሚሉት ያው እሱ አይወልድም ማለት ነው፣ እሱ መካን ነው ማለት ነው። ፍቅር እየቀዘቀዘ ይሄዳል፣ እምነት እየጎደለ ይሄዳል። በእሱ በኩል ያለ ደግሞ ምን ነው የማትወልድ አግብተህ እሷን ፈተህ ሌላ አግብተህ አትወልድም ያለ ልጅ ልትቀር ነው እያሉ ጡር የሆነውን ትዳር ለመበተን በማያገባቸው ገብተው የሚረጠብጡ ሰዎች አይገቡም። ልጅ የሚሰጥ ማን ነው? ልጅ የማን ስጦታ ነው? ስለዚህ እግዚአብሔር ነው መስጠትን መንሳትን የሚችለው እንጂ ስለዶሩ አይደለም፣ በዙረት አይደለም ልጅ የሚገኝ። ሐናና ኢያቄም ግን ይህን ስድብ ችለው ተማምነው ቢሰጠን ይሰጠናል፣ ባይሰጠን ደግሞ የእሱ ጉዳይ ነው የእኛ ጉዳይ አይደለም ብለው በፍቅር ይኖሩ ነበር። በምን ይኖሩ ነበር? በፍቅር ይኖሩ ነበር። በመተማመን ይኖሩ ነበር። እምነታቸውን አጽንተው ይኖሩ ነበር። በመተጋገዝ ይኖሩ ነበር። ስለዚህ በአንድ ላይ ሆነው ወደ ቤተ እግዚአብሔር ይለምኑ ነበር። ከዕለታት አንድ ጊዜ ግን ተሳሉባቸው። ከጊዜው ጋር አዲስ ታሪክም የለም። ሁሉ ጊዜ የምንማረው ሁሉ ጊዜ የምናውቀው ታሪክ ነው። ስለዚህ ስዕለታቸው ምንድን ነው? ሴትን ብንወልድ ወንድም ብንወልድ የወለድነው ልጅ ለቤትህ እንሰጣለን፣ ለአንተ ይሆናል። ሰዎች ገንዘብም ይሳላሉ፣ ሰውም ይሳላሉ፣ እንስሳም ይሳላሉ። የተለያየ ምክንያት ያላቸውን ነገር ይሳላሉ ሰዎች። ሐናና ኢያቄም ምን ተሳሉ? ልጅን ተሳሉ። የወለድን እንደሆን ሴት ከሆነች ወጥታ ወርዳ ወጥ አፍልታ እንጨት ሰብራ ጋግራ ትርዳን አንልም። ለእኛ ማገልገሏ ይቀራል። በቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ አንጥፋ ቤተ መቅደስን ጠርጋ አንተን ዕድሜ ልክዋን ስታገለግል እንድትኖር ወደ አንተ እንሰጣለን። ወንድ ከሆነም አንሶ ቆፍሮ ነግዶ በርግዶ ወጥቶ ወርዶ ያገልግለን ይርዳን። በሽምግልናችን በእርግናችን ጊዜ ያገልግለን አንልም። በቤተ መቅደስ ካህን ሆኖ አገልጋይ ሆኖ ቀዳሽ ሆኖ ይኖራል። ስለዚህ ብቻ ስድባችን አርቅልን፣ ወልደዋል የሚል ስም ስጠን፣ መጠሪያ ስም፣ የዓይናችን ማረፊያ፣ የልባችን ተስፋ ልጅ ስጠን። ከዚህ ስድብ ገላግለን አንተን የሚያገለግል ልጅ ስጠን እያሉ በቤቱ ያለቅሱ ነበረ ወገኖች። ስለዚህ ጸሎታቸው እግዚአብሔር ሰማ። ክብርና ምስጋና ለአምላካችን። ጸሎታቸው ተሰማ። ተሰማ ጸሎትከ፣ ጸሎትህ ተሰማ፣ ጸሎቷ ተሰማ። ከቅድመ እግዚአብሔር ደረሰ። እግዚአብሔር ወደ እነሱን አየ። ዓለም የማይችላት የዓለምን ሕዝብ ሁሉ የዓለም ጻድቃን ሁሉ እንደ አንድ ጠጉሯ የማይሞሉ በሰማይም ካሉ መላእክት የምትበልጥ በምድርም ካሉ ቅዱሳን የምትበልጥ መትሕተ ፈጣሪ መትሕተ ሥላሴ መልዕልተ ፍጡራን ሁሉ የምትሆን ድንግል ማርያምን ሰጣቸው። ክብርና ምስጋና መልዕልተ ፍጡራን ከፍጡራን ሁሉ በላይ ከ22ቱ ፍጥረታት በላይ ዓለም በጨለማ ዓለም ተይዞ ተጋርዶበት የነበረ ከፈጣሪ ተለያይቶ የነበረውን ያስታረቀች፣ የዓለምን ጨለማ ያስወገደች፣ በዓለም ብርሃንን የፈነጠቀች፣ ሰውና እግዚአብሔርን ያስታረቀች፣ ሰውና መላእክትን ያገናኘች አምላክ ከፍጥረታት ሁሉ መርጦ ሥጋዋን የተዋሃደ ባህሪዋን ባህሪ ያደረገ እናቱን ያደረጋት ድንግል ማርያምን ወለዱ። የሁላችን እናት፣ የሁላችን አማላጅ፣ የቁርጥ እናታችን ርኅሪተ ሕሊና እንኳን ለሰው ለውሻ የምታዝን
እንኳን ለሰው ለእንስሳ የምታዝን ትንሹም ትልቁም የማትል ለሁሉ ርኅርኅተ ሕሊና አፍቅሮተ ሰብእ ልማዳ ሰውን መውደድ ልማዷ የሆነ ድንግል ማርያም በመስቀሉ ስር አደራ የአደራ እናታችሁ ብሎ ለሁላችን እናት አድርጎ ሰጥቷል። ስለዚህ ድንግል ማርያምን ወለዱ። ድንግል ማርያም ሲወልዱ ድንግል ማርያም በመጽነሷን ብዙ ተአምራት ታደርግ ነበር። ዕውራን ይበሩ ነበር። አንካሶች እግራቸው ይቀና ነበረ። ድውያን ይፈወሱ ነበረ። የተለያየ አጋንንት የሚያሰቃይዋቸው ሁሉ ከልዩ ልዩ ሰይጣናዊ ስራ ይላቀቁ ነበረ። ከወለዱም በኋላ ዓለም በሙሉ ብርሃን ሆነ። ሐናና ኢያቄም ቤታቸው በበረከት ተሞላ። በረከተ ያላቸው ሀብት ሁሉ በደስታ ለድሆች አበሉ፣ አጠጡ። ለ3 ዓመት እመቤታችን ድንግል ማርያምን በቤታቸው አኖሩ። ምን ብለው ሰየሟት? ማን አልዋት? ማርያም አልዋት። ማርያም ማለት ምን ማለት ነው? ጥንተ ስም፣ ስሟ የጣፈጠ ከሁሉ የምትበልጥ ማርያም ማለት መርህ ለመንግሥተ ሰማያት መንገድ የጠፋበት በኃጢአት የጠፋውን የመዘነውን ከፈጣሪ ጋር እያስታረቀች እየመራች እየመከረች መንግሥተ ሰማያት የምታገባ እመ ብዙኃን የሁሉ እናት ተላኪተ እግዚአብሔር ወሰን ከእግዚአብሔር ምሕረት ወደ ሰብ ከሰውም ልመና ወደ እግዚአብሔር የምትወስድ የምታመላልስ መሰላላችን ወገኖች ሰረገላ ፀሐይ ማርያም ማለት ማር ማለት በምድር ካለው ለአፍ የሚጥም ለልብ የሚመጥን መድኃኒትነት ያለው እስከ 300 መድኃኒትነት አለው ተብሎ በእግዚአብሔር ለኖህ የተነገረው ማር ነው። ያም ደግሞ በገነት ያለው በቅዱስ በብሔረ ሕያዋን ያሉት ቅዱሳን የሚመገቡት በሽታው የሚያጠግብ የቅዱሳን ምግብ ደግሞ ያም ይባላል። ሁለቱ ከሰማይም ያለው ከምድርም ያለው አገጣጥመው ሁለቱም ማርና ያም ማርያም ብለው ስሟን አወጡላት። ክብርና ምስጋና ለአምላካችን። በሰማዩም አንቺ ነሽ፣ አንቺ የካደ በአንቺ ቃል ኪዳን ያላመነ በአንቺ ያልተማጸነ ወላዲተ አምላክ መሆንሽን ያላመነ መንግሥተ ሰማያት አይወርስም። እመ አምላክ እመና እመ ብርሃን ያላለ በሰማዩም በምድሩም ቦታ የለውም አይጸድቅም ሲሉ ከምድርና ከምድር ከሰማይ ሁለቱ ማርያም ብለው አወጡላት። ስለዚህ በ3 ዓመቷ ከእናት ከአባቷ 3 ዓመት ሲሆናት ስለዚህ ወደ ቤተ መቅደስ እንደ ስዕለታቸው ሐና ይህችን ሕፃን ይህችን ብላቴና ወስደን እንደ ስዕለታችን አናደርስም ወይ? አንድ ነገር ብትሆንብን ወይም ከልጃችን ወይም ከፈጣሪያችን ሳንሆን እንዳንቀር ከፈጣሪያችን መቼስ አትበልጥ፣ ስለዚህ ስዕለታችን እናድርስ ብለው ተያይዘው ወደ ቤተ መቅደስ ገቡ ይላል። ታማኞች በስዕለታቸው የሚታመን አያችሁ። ስንቶቻችን ስዕለታችን ያስቀረን ተስለን ያስቀረን ስንት ነው ወገኖቼ? አስቡ። ድቃቄ ሳንቲም ተስለን፣ ጃንጥላ ተስለን፣ መጋረጃ ተስለን፣ መስቀል ተስለን፣ ዕጣን ተስለን ስንቱን አስቀረን። ተመልሰን እንደገና ማረን እያልን ንስሐ የገባን ስሩ ብዙዎች ነው። እነዚህ ግን ልጃቸው ተሳሉ፣ ልጃቸው አስገቡ። በስዕለታቸው የሚታመን ወይም አትሳሉ ወይም ስዕለታቸው አታስገቡ። መጀመሪያ ማን ተሳለዋል? ማን ተጨንቋል? ማንስ አስቀራለ? መጀመሪያም ከኛ ጋር ነበር። ታዲያ እግዚአብሔር በስዕለት እንድሸውደው? እግዚአብሔር የሚሸወድ ነው? የሚሰረቅ ነው? እግዚአብሔር ይሄ የሚያጓጓው ነገር ነው? በስዕለታችን መስለት አለብን።
ቃላችን መጀመሪያ መጠንቀቅ ነው፣ ከተናገርነው መፈጸም ነው ወገኖች። ይሄ በሰማይም በምድርም ያስቀጣል። ሐናና ኢያቄም ስዕለታቸውን ይዘው ልጃቸውን ይዘው የ3 ዓመት ሕፃን ወደ ቤተ መቅደስ ገቡ። ወደ መቅደስ ሲገቡ የቤተ መቅደሱ አገልጋዮች ሊቀ ካህናቱ ዘካርያስና ምክትሉ ስምዖን ካህናቱን ሰብስበው ለብሰው ተቀበሏቸው፣ አቀባበል አደረጉላቸው። አሁን ስዕለቴን ደረሰ ስትሉ የመድረኩ አባቶች እየተቀበሉ ለእናንተ የደረሰ ለእሷ የደረሰ ለእሱ የደረሰ ለሁላችንም ይድረስልን እያሉ ለሕዝቡ እንደሚነግሩ ሕዝቡን ሁሉ ነግረው ሰብስበው መባቸውን ስዕለታቸውን ድንግል ማርያምን ተቀበሉ። ወገኖች ክብርና ምስጋና ለአምላካችን። ምንኛ ታደሉ ሐናና ኢያቄም ከእግዚአብሔር የሚበልጠን የለም ብለው ልጃቸውን ሰጡ። ከእግዚአብሔር የሚበልጥ የለም ብለው የሚወዷትን በመጨረሻ ያገኘዋትን ተከታይ የሌላት ተቀዳሚም የሌላት አማራጭ የሌላትን ልጃቸውን ለእግዚአብሔር ሰጡ። እንኳን ልጃቸው ያው እነሱም የእግዚአብሔር ናቸው፣ ሕይወታቸውም የእግዚአብሔር ነው ካወቁበት ላመንበት እንደዚህ። ስለዚህ ይህን ከሰጡ በኋላ የቤተ ክህነቱ ሊቃነ ካህናት ግን አንድ ነገርን አስቡ። ይህችን ሕፃን ተቀብለን ከማን ቤት ትኑር? ማን ይንከባከባት? የ3 ዓመት ሕፃን ወተት ያስፈልጋታል፣ ፍትፍት ያስፈልጋታል፣ የሚንከባከባት ያስፈልጋታል፣ የሚያለብሳት ያስፈልጋታል፣ የሚያሰኛት ያስፈልጋታል፣ የሚያባበላት ያስፈልጋታል። ስለዚህ ማን ያጫወታት? ማን ይቀበላት? ምግቧስ ምንድን ነው? ማን ይመግባታል ተባለ። እንደ ሰውኛ አስተሳሰብ ትክክለኞች ናቸው፣ ግን የእሷ ከዚህ የራቀ ነው ሂደቷ። ገና ዓለም ሳይፈጠር በአምላክ ሕሊና ታስባ ነበር። ማርያም ሰነበረትም ቅድመ ዓለም በሕሊና አምላክ፣ በእግዚአብሔር ልብ ለዓለም ድኅነት የተዘጋጀች ነው። ኢሳይያስ እንዳለው ሰው በዘር ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በሆነ ነበር ይላል። ለዓለም ድኅነት ዘር ሆና የመጣች ነው። ስለዚህ ጊዜው ደርሶ ወደ ቤተ መቅደስ ገባችና መጥፌን ወይም ደወልን መጥተው ብዙ ሁሉ እንዲሰበሰብ አደረጉና እንዴት እናድርግ ተባባሉ፣ ተመካከሩ። ሲመካከሩ እነሱ ሲጨነቁ ከማን ጋር ትኑር? ማን ነው ታማኝ? ማን ያሳድግልናል? ከማን ጋር ትሁን እያሉ ሲጨነቁ መልአኩ ቅዱስ ፋኑኤል በሰማይ ረቦ ታየ። እግዚአብሔር መልአኩን ላከ። ህብስት ሰማያዊ በመሰወ ወርቅ፣ ጽዋ ሰማያዊ በጽዋ ወርቅ፣ የሚጠጣውም የሚበላውም ይዞ መልአኩ ረቦ ታየ። ሁሉ አየው። መልአኩ ቀረበ። ካህኑ ሊቀ ካህናቱ መቼስ ከኔ የሚበልጥ የለም፣ ከሁሉ በላይ ነኝ፣ የቤተ መቅደሱ አውራ ነኝ፣ አለቃ ነኝ። ማን ከኔ በፊት ሊቀድም ይችላል? ይህ ሀብት ለማን ሊወርድ ይችላል? ለእኔ ያልወረዳልና ሊቀበል ቀረበ። ታጥቆ መልአኩ ወደ ላይ ራቀ። ለእሱ አለመሆኑ ተረጋገጠ። ምክትሉም እንደሱ ቀረበ፣ ወደ ላይ ራቀበት። አይርጎ እስራኤልም ካህናቱን አይታወቅም እያሉ ሁሉ ዝነኞች ቀረቡ፣ አልሆነላቸው። ሐናና ኢያቄም ቀረቡ፣ አልተሳካም። መጨረሻ ላይ የእግዚአብሔር ጥበብ እኮ አይታወቅም፣ ምናልባት ለዚህ ብላቴና እዚህች ብላቴና የወረደ እንዳይሆን ብሎ በመጨረሻ እስከ ሐና ወዲያ አድርገሽ ትተሻሽ እስኪ ወደዚህ ነይ ሲሏት ሐና ልጇን እንደዚህ አድርጋ ታፈቀቅ ስትል እሷ ደግሞ እናቷን እየተከተለች ድንኮል እያለች ስትከተል መልአኩ በፍጥነት ወርዶ እመቤታችንን ታቅፎ አንድ ክንፉን ጋርዶ አንድ ክንፉን አንጥፎ በሰማይ አሳርጎ በቆመ ብእሲ ከምድር አስለቅቆ የያዘውን የተላከውን ከሰማይ የወረደውን ምግብ መግቧት
ተመልሶ አውርዶ ወደ ሰማይ አረገ። ክብርና ምስጋና ምግቧ ሰው የሰራው አይደለም ተባለ። ገበሬ የጣለበት የጋረበት አይደለም ምግቧ። ኦ ድንግል አኮ በፍትወተ ተጸነስኪ ከጽንሱ ይጀምራል። በዓለም ኃጢአት የተጸነስኪ አይደለሽም። ኦ ድንግል አኮ ህብስተ ምድራዊ ዘተሰሰይኪ አላ ስትየ ሰማያዊ ሰማያት ዘበሰለ ምድራዊ እንጀራን የተመገብሽ አይደለሽም፣ ሰማያዊ ምግብ ተመገብሽ እንጂ። ኦ ድንግል አኮ ስትየ ምድራዊ ዘተሰተይኪ አላ ስትየ ሰማያዊ ሰማያት ዘተቀድሃ ስትየ ምድራዊ መጠጥ የጠጣሽ አይደለም፣ ሰማያዊ መጠጥ ጠጣሽ እንጂ ይላል ሕርያቆስ በቅዳሴ። ስለዚህ እመቤታችን ምግቧ ምንድን ነው? ሰማያዊ ህብስት ነው። ሰዎችም አያስፈልጓትም፣ መላእክት አሉ ያጫውቷታል። ሰማያውያን መላእክት ናቸው። አሰርተ ወክልኤተ ውስተ ቤተ መቅደስ ነበርኪ እንዘ ትትናዘዚ መሀል መላእክት መላእክት እያጫወቱሽ መላእክት እያነጋገሩሽ በቤተ መቅደስ ስንት ዓመት ኖርሽ ነው የሚለው? 12 ዓመት በቤተ መቅደስ ነው። አኗኗሯ ተለየ ወገኖች። ስለዚህ ምግቧ ምድራዊ ካልሆነ የሚንከባከባት ምድራዊ ሰው ካልሆነ መኖሪያዋን ተለየ። ከሰው ርቃ በቤተ መቅደስ እንድትኖር ተፈቀደ። በቅድስተ ቅዱሳን በዓመት አንድ ጊዜ ሊቀ ካህናት ብቻ በሚፈቀድለት ቦታ እንድትኖር ተፈቀደ። ክብርና ምስጋና ለአምላካችን። ቅድስተ ቅዱሳን ድንግል ማርያም ናት። ከተለዩ የተለየች፣ ከከበሩ የከበረች፣ ከተመረጡ የተመረጠች ድንግል ማርያም የዓለም ፈጣሪ የመረጣት ለእናትነት የመረጣት ንጉሥ ውበትሽን ደምግባትሽን ወድኋልና ርእሲ ይዞች ወቤተ አብኪ እስመ ፈተወ ንጉሥ ነች። ቤትሽን የቤትሽን ዘመዶችሽን ሁሉ ርእሲ ከእነዚህ ሁሉ ተለይ፣ ሰማያዊ ንጉሥ ደምግባትሽን ወድኋልና ነቢዩ እንደተናገረው ይኸውም አምላክ ወላዲተ አምላክ በመላእክት እያረጋጓት መላእክት እያጫወቷት ከመላእክት ጋር እያመሰገነች ለ12 ዓመት በቤተ መቅደስ ልትኖር በዛሬው ዕለት ገባች ወገኖች። ስለዚህ ታላቅ በዓል ነው። ሰማያዊ መና የወረደበት ቀን ነው። የተሰበው ዛሬ ሰማያዊ መና የወረደበት፣ ሰማያዊ መጠጥ የወረደበት፣ ሰማያዊ መልአክ የወረደበት፣ ድንግል ማርያም የከበረችበት፣ የድንግል ማርያም ክብር በሕፃንነቷ ገና በ3 ዓመቷ መልአክ ሊያጫውቷት ከእግዚአብሔር ተልኮ መላእክት የታዘዙላት ወደ ንጽሕተ ንጹሐን ወደ ቅድስተ ቅዱሳን ቦታ የገባችበት ከዓለም የተለየችበት ዛሬ ነው ወገኖች። ስለዚህ እኛም ወደ ቤቱ መጥተናል። መባችን ይዘን ስለታችን ይዘን ችግራችን በዝተዋል፣ መከራችን በዝተዋል። ዓለም በፀሐዩ እኛ ጨልሞብናል። መውጫው የሌለው ድቅድቅ ሆኖብናል። ከዚህ ሁሉ ጭንቅ ከዚህ ሁሉ መከራ ማን ያውጣን ወገኖች? ማን ያውጣን? ወደ እግዚአብሔር መቅረብ ነው። ንስሐ መግባት ነው። ከኃጢአታችን መላቀቅ ነው። ከዓለም መለየት ነው። ድንግል ማርያም ከዓለም ስትለይ ማን ተላከላት? መላእክት ተላኩላት። ከግብረ ዓለም መለየት ያስፈልጋል። ከአባት እናቷ ስትለይ፣ ከኃጢአተኛው ዓለም ስትለይ፣ ከቆሻሻው ዓለም ስትለይ፣ ጭቅጭቅ፣ ንትርክ፣ መገዳደል፣ መገፈታተል ከነገሰበት ዓለም ስትለይ፣ ወደ ቤቱ ስትለይ መላእክት ግሩሳኑ ረቂቃኑ ንጹሐኑ ቅዱሳኑ ተላኩላት ወገኖች።
ስለዚህ እግዚአብሔርም ትናንትናም ይልካል፣ ዛሬም ይልካል። ሁሉ ጊዜ ከእኛ ጋር ነው። ግን እኛ መቼ ከኃጢአት ተለያየን? መቼ ከክፋቱ ዓለም ተለያየን? እርስ በርሳችን እየተፈቃቀን፣ እርስ በርሳችን እየተባላን፣ እርስ በርሳችን እየተገዳደል፣ እርስ በርሳችን ተለያይተን አንዱን አንዱ የሚያድምበት፣ አንዱን አንዱ ለማጥፋት የሚነሳሳበት፣ አንዱን አንዱ ለመግደል የሚመኝበት፣ አንዱ የአንዱን ጉድጓድ የሚቆፍርበት፣ አንዱን ለአንዱን አሳዳጅ ሆኖ እንዴት ብሎ እግዚአብሔር ከኛ ጋር ይላል? እንዴት ወደ እኛ መላክ ይላል? እንዴት ወደ እኛ ድንግል ማርያም ትምጣ? ሁላችን እኮ ድንግል ማርያም ወደ እኛ ነይ እንላታለን እንደ አባቶቻችን ሀቤም ስለ ወልድኪ ፍቁርኪ እያልን እኮ እንጸልያለን። ግን በየትኛው ሕይወታችን አያስቀርም። ከርስተዋል እኮ ሸተዋል እኮ በኃጢአት ወገኖች። በዚህ መልኩ እንዴት ብሎ እግዚአብሔር ይገባል? ምንድነው አይንላቀቅም ያስባለን ከኃጢአት ማለት እርስ በርሳችን ተስማምተን ተፋቅረን ከእግዚአብሔር ጋር መኖር አይቻልም ወይስ ተለያይተን ከኃጢአት ጋር ከሰይጣን ጋር መኖር ይቻላል? ተመችቶናል። ከተመችን እንግዲህ ያለ ዓለም እያየናት ነው። እኛ ላይ ስላልደረሰ አይደለም። እንደ ሀገራችንም እንደ ዓለምም ሰው ሰራሹ የተለያዩ ተፈጥሯዊ ጉዳያቱ እያየነው ያለነው ነገር ስጋት የሚጥል በስጋት የሚያኖር ነውና ወገኖቼ ወደ እግዚአብሔር እንቅረብ፣ ንስሐ እንግባ፣ ኃጢአታችንን ተናግረን እርስ በርሳችን ተስማምተን በመለያየት የሚወረስ መንግሥተ ሰማያት የለም። በመለያየት በአድመኝነት በረከት የሚሰጥ አምላክ የለም። የፍቅር አምላክ ነው ያለው። የሰላም አምላክ ነው ያለው። የመተጋገዝ አምላክ ነው ያለው። የምትወረሰው ለሰላማውያን በፍቅር ለሚኖሩ ለቅዱሳኑ የተዘጋጀ ዓለም ነው ያለንና ይህን ንስሐ ገብተን በቅዱሳን አማላጅነት በድንግል ማርያም አማላጅነት በቅዱሳን ተራዳኢነት ተማጽነን መንግሥተ ሰማያት እንድንወርስ የአምላካችን መልካም ፈቃዱ ይሁንልን። መጨረሻችን ያሳምርልን። የድንግል ማርያም በረከት ለቤት አይለኝ። ወስብሐት ለእግዚአብሔር።